ሰበር ዜና በአሜሪካ ለምትገኙ ሀበሾች በሙሉ እጅግ በጣም አስደሳች የሆነ ታላቅ ዜና። አዲስ የቀረበው የግሪን ካርድ የህግ ረቂቅ ማለትም በኤች1ቢ የቪዛ አማራጭ ውስጥ ያላችሁ ድሪመሮች እንዲሁም በቲፒኤስ ተጠቃሚዎች ወይም በቲፒኤስ አማራጭ ውስጥ ያላችሁ እንዲሁም ደግሞ ለረጅም ጊዜ በቪዛ አማራጭ ውስጥ ያላችሁና በህጋዊ ባልሆነ መንገድ አሜሪካ ላይ የምትገኙ ሀበሾችን ጨምሮ ከ8 ሚሊዮን በላይ የሚሆኑ ሰዎች ወደ ህጋዊ የመኖሪያ ፍቃድ ወይም ወደ ፐርማነንት ሬዚደንስ ወደ ግሪን ካርድ አማራጭ የሚሄዱበት ወይም ግሪን ካርድ የሚያገኙበት አዲስ የህግ ረቂቅ ጸደቀ። ዛሬ ቪዲዮ ዲቴይል መረጃው ሙሉ መረጃውን ወደ እናንተ ማቀርብ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። Big news for millions of immigrants in the U.S. A new green card bill could open a pathway to permanent residency for more than 8 million people, including H-1B visa holders, dreamers, TPS beneficiaries, and children of long-term visa holders. የእነዚህን ዌብሳይት ሊንክ ማለትም የዩኤስሲአይኤስ ኦፊሻል ሊንክ እንዲሁም የዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኦፊሻል የዌብሳይት ሊንኮችን ጨምሮ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ በራሳችሁ ማግኘት ለምትፈልጉ ሰዎች። ወደ ጉዳያችን ስንገባ የዩኤስ ሴናተር አሌክስ የተባሉት ማለት ነው በአሜሪካ ለዓመታት ለኖሩ በሚሊዮኖች ለሚቆጠሩ ስደተኞች ቋሚ የመኖሪያ ፍቃድ ወይም ግሪን ካርድ ማለት ነው ማግኘት የሚያስችል ታላቅ አስደሳች የሆነ የህግ ማሻሻያ እንዲደረግ እንደገና ጥያቄ አቅርበዋል። ሴናተር አሌክስም እንዳሉትም በተለይ የአሁኑ አስተዳደር ማለትም የትራምፕ አስተዳደር ማለት ነው የስደተኞችን ቁጥጥር ማጠናከሩን በቀጠለበት በዚህ ወቅት ማለት ነው ጊዜ ያለፈባቸው የኢሚግሬሽን ህጎችን ማዘመን እጅግ እንደሚያስፈልግ ገልጸዋል። ይህ እቅድ ወይም የ1929 የኢሚግሬሽን ማሻሻያ በመባል የሚታወቅ ነው። ዋና ትኩረቱም ሬጂስትሪ ፕሪቪዥን በመባል የሚታወቀው ትንሽ የታወቀ የዩናይትድ ስቴትስ የህግ ክፍል ማሻሻያ ላይ የሚያተኩር ነው። አሁን ያለው ህግ ማለትም ስደተኞች ግሪን ካርድ እንዲያመለክቱ የሚፈቅደው ማለት ነው ከጃንዋሪ 1 ቀን 1972 ጀምሮ ያለማቋረጥ በአሜሪካ ውስጥ የኖሩ ከሆነ ብቻ ግሪን ካርድ በቀጥታ ማግኘት ይችላሉ ወይም ወደ ህጋዊ አሰራር መግባት ይችላሉ ነበር የሚለው። ይህ ኤሊጂቢሊቲ ዴት ለመጨረሻ ጊዜ ተሻሻለውም እጅግ ከረጅም ጊዜ በፊት ማለትም በ1986 ዓመተ ምህረት ነበር። ታዲያ ሴናተር አሌክስ ይህንን ህግ ነው ያረጀና መቀየር ያለበት ነው ሲሉ አዲስ ማሻሻያ የያዘ ረቂቅ ህግ ያስገቡት። አመልካቾች ከማመልከታቸው በፊት ማለት ነው ቢያንስ ለ7 ዓመታት የአሜሪካ ውስጥ መኖራቸውን ማረጋገጥ መቻላቸው ብቻ ቀጥታ ወደ ህጋዊ አሰራር እንዲቀየሩ ምክንያት ሊሆን ይገባል። እንዲሁም ግሪን ካርድ ቀጥታ ማግኘት አለባቸው። እንዲሁም ደግሞ አመልካቾች በሚያመለክቱበት ጊዜ ግዴታ ለ7 ዓመት ብቻ አሜሪካ ውስጥ መቆየት አለባቸው። በህጋዊ ባልሆነ መንገድም ቢሆን ማለት ነው አሜሪካ ውስጥ መቆየት አለባቸው። በዚህ 7 ዓመት ውስጥም ምንም አይነት የወንጀል ታሪክ ከሌለባቸውና ነባሩን የግሪን ካርድ ለማግኘት የሚያስፈልጉትን መስፈርቶች የሚያሟሉ ሰዎች ከሆኑ በምንም አይነት መንገድ በህገ ወጥ የሚግቡ በምንም አይነት መንገድ አሜሪካ ላይ ይገኙ ህጋዊ ባይሆኑም ጭምር ቀጥታ ወደ ህጋዊ አሰራር ወይም ወደ ግሪን ካርድ አማራጭ መግባት አለባቸው የሚል ረቂቅ ህግ ነው ሴናተር አሌክስ ለአሜሪካ መንግስት ያስገቡት ማለት ነው። U.S. Senator Alex Padilla has renewed his push for a major immigration reform bill that could create a pathway to lawful permanent residency for millions of immigrants who have been living in the U.S. for years. እነማን ይጠቀማሉ በዚህ አዲሱ አሰራር ወይም በአዲሱ ረቂቅ ህግ እነማን ናቸው ተጠቃሚ የሚሆኑት የሚለውን ስንመለከት የመጀመሪያዎቹ ድሪመርስ የሚባሉት ወይም በድሪመርስ አማራጭ ውስጥ የሚገኙ ሰዎች እንዲሁም ደግሞ በጊዜያዊ ጥበቃ ስር ያሉ ማለትም ቲፒኤስ ተጠቃሚዎች ይህንን አገልግሎት ማግኘት ይችላሉ። እንዲሁም ደግሞ ለረጅም ጊዜ ቪዛ አማራጭ ወይም በቪዛ አማራጭ ለምሳሌ በኤች1ቢ ሊሆን ይችላል ወይም በማንኛውም አይነት አማራጭ በስራ ቪዛ ሊሆን ይችላል ወይም በተለያየ አይነት አማራጭ በአሜሪካ የሚገኙ የቪዛ ባለቤቶች ተጠቃሚ ይሆናሉ ይላል። እንዲሁም ደግሞ አስፈላጊ ሰራተኞችን ደግሞ ኢሴንሻል ወርከርስ የሚባሉት አሉ አይደለ በጣም ትልቅ ሙያ የማይፈልጉ ነገር ግን ኢሴንሻል የሚባሉ ወርከሮችም በዚህ አገልግሎት ተጠቃሚ ይሆናሉ ተብሏል። እና በስራ ላይ የተመሰረተ ግሪን ካርድ ለማግኘት አመታት የጠበቁ ከፍተኛ ባለሙያዎች ኤች1ቢ ቪዛ ባለቤቶች ማለትም በኤች1ቢ እንዲሁም በተለያየ አይነት አማራጭ ውስጥ የሚገኙ ሰዎች በዚህ አገልግሎት ወይም በዚህ አዲሱ ህግ ተጠቃሚ መሆን ይችላሉ ተብሏል። Padilla says it's time to modernize outdated immigration laws, especially as the Trump administration continues to strengthen immigration enforcement. The proposal is called the Renewing Immigration Provisions of the Immigration Act of 1929, and it focuses on updating a little-known part of U.S. immigration law called the Registry Provision. Currently, the Registry Provision allows certain immigrants to apply for a green card only if they have lived continuously in the United States since January 1st, 1972.
ስለዚህ የዛሬ ቪዲዮ ይሄን ይመስል ነበረ። ሙሉ መረጃ በግልጽ እንዲሁም በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። እጅግ በጣም አስደሳች መረጃ እንደሆነ እርግጠኛ ነኝ። ነገር ግን አንድ በጣም ጠቃሚ የሆነ ነገር ማስታወስ ይኖርባችኋል። ይህ ህግ እስካሁን በኮንግረስ ውስጥ የቀረበ ማለትም በኮንግረስ አባላቱ ያልተፈረመ ወደ ስራ እንዲገባ ያልተፈረመበትና ነገር ግን በጥቂት ቀናቶች ውስጥ ተፈርሞ ወደ ስራ ይገባል ወይም ተግባራዊ ይሆናል ተብሎ እየተጠበቀ ያለ ህግ መሆኑን ለማስታወስ እፈልጋለሁ። ስለዚህ በአሜሪካ የምትገኙ በቲፒኤስ በቪዛ አማራጭ እንዲሁም ደግሞ በህጋዊ ባልሆነ መንገድም በህገወጥ መንገድም በአሜሪካ የምትገኙ ሰዎች እጅግ በጣም ተስፋ የሚሰጥና በጣም የሚያስደስት ወደ ህጋዊ አማራጭ ወደ ግሪን ካርድ መግባት የሚያስችል አዲስ ህግ ለማጽደቅ የኮንግረስ አባላቱ እየተዘጋጁ ነው ያሉት። መልካም ዜና እንሰማለን ብዬ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። ላይክ ባደረጋችሁ ቁጥር ምን ያህል እየወደዳችሁት የጠቀማችሁ እንደሆነ ስለመረዳ በቀጣይ አዳዲስ መረጃዎችን ቶሎ ተከታትዬ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ